ሰላም ፊልም ወዳጆች 911 ተመልሷል። የተመቻችሁ እንደሆነ እርግጠኞች ነን። ታዲያ ቪዲዮን ከመጀመሩም በፊት ላይክ እያደረጋችሁ ኩምኩሙት። ይመቻችሁ። ሰናይ ጊዜ። 911 በዚህኛውም ክፍል በአጓጊነቱም ቀጥሎ አቢም እናቷን በሞት ከተነጠቀችም በኋላ የቀብር ስነ ስርዓትም ላይ እነ ባክም ተገኝተው እናትየውም ተቀብራ ባክም ከአቢ ጋር ወደ ቤትም ተመልሰው ሙሉ የእናትየውን ዕቃዎች እያወጣጡ ማስተካክለውም ጨራርሰው አቢም እናቷን እያስታወሰች ስታለቅስ እሱም አቅፎም ያባብላታል። በሌላ ትዕይንት አንዲት ሴት ወደ 911 ደውላ ባሏ ተቀይሮባት ሊደበድባት እንደሆነና እንዲደርሱላትም ተናግራ ፖሊሶቹ እና አቲናም እዛ ደርሰው ባልየውንም ይዘውት ከቤትም አስወጥተውት ሚስትየውን ካረጋጉና ካተረፉም በኋላ አስወጥተዋት ሚስትየው ታዲያ አስሬ ስቅስቅ እያላት የተፈጠረው ለመናገርም ትሞክራለች። አክሰንቷም ብሪቲሽ አክሰንትም እንደሆነም እያየን ለሊት ላይ ከባድ ራስ ምታት ያዘኝ፣ ተነስቼም ሻይ ጠጥቼም ነበረ። ከዛም ባለቤቴ ምን እንደሆነ ግን አላቅም ተቀየረብኝም ትላለች። እነ ቦቢም ተመቶ ጭንቅላቱ ላይ እየደማ ያለውን ባልየውን ለማከም እየሞከሩ ባልየውም በተመሳሳይ እኔ ጋር ችግር የለም ሚስቴ ዛሬ ምን ሆና እንደሆነ እኔ ራሱ አላቅም ተቀይራብኛለች እያለም እየተናገረ ሚስትየውም በአቲና በኩል ወደ ውጪም ተይዛም ስትወጣ እሷም ክስ ለመሰረትብክ ነው እያለች ስትናገር ባልየውም ታዲያ እመኑኝ እኔ ጋር አይደለም ችግሩ፣ ሚስቴ ብሪቲሽ አይደለችም፣ እዚሁ አሜሪካ ነው ተወልዳም ያደረችው፣ ከየት ያመጣችው የብሪቲሽ ቋንቋ እንደምትናገር አላወኩም፣ አንዳንዴ በብሪቲሽ አክሰንት የተሰሩ ፊልሞችን ስለምታይም ነው እያለም እየተናገረ ታዲያ እና አቲናም ያቺ ሴት ሚስትየው ማለት ነው ራሴን አሞኝ ነበርም ያለች ደሞ 10 ጊዜ ስቅ እያለችም ስላለች ተጠራጥረዋት ቦቢም ወደ እሷም ተጠግቶ እያጣራና እየመረመራት የልደት ቀኗንም ሲጠይቃት በሚገርም መልኩ ወደ ራሷ መለስ ብላ የልደት ቀኗንም ማስታውሳ በአሜሪካ አክሰንትም ስትመልስለት እሷ ጋር እንደሆነ ችግሩም ገብቷቸው በፍጥነት ወደ ሆስፒታልም ለመውሰድ እያዘገጃጇት ይህ በሽታ ስትሮክ ሊሆን እንደሚችልም እየተናገሩም ይወስዷታል ብለው አቢም ቤቷም ላይ ሁሉንም ነገር አስተካክላም ጨራርሳ ወንድሟም እዛ በተገኘበት ባክንም ስላየው ባክም እንደ ቤቱ ሲዘዋወርም ስለታየ አዲስ ነገር እህቱን በመጀመሯ ለሷም ወንድምየው ደስ ይለዋል። ከቆይታም በኋላ ስራ ቦታም ላይ ቦቢም በድብቅ ሰልፊ ራሱንም ሲያነሳሳም እያየ ነው። ያነሳሳውን ፎቶም ታዲያ ላፕቶፑም ላይ አስገብቶ የዴቲንግ አፕም ላይ ራሱን እየመዘገበ ዴቲንጉ አፕም ታዲያ በብዛት እንዲሁ ፖሊስ፣ ወታደር፣ የእሳት አደጋ ሰራተኞችን የሚገናኙበት እንደሆነም እያየን እነ ቺኒም ደርሰውበት ሊደብቃቸው ቢሞክሩም ተነቅቶበትም እንዳለ ያስገባውንም እያዩበት ሙድ እየያዙበት ባክም እኔ ላስተካክልልክ እያለም ሊመክረው ቢሞክርም ካንተ ምክር አይጠበቅም ያሉት እኔ ተለውጫለሁ የድሮ ባክ አይደለውም ምርጧን አቢን ካገኘው በኋላም ተረጋግቻለሁም ቢላቸውም እንደዛ ብሎም ሳይጨርስ አንዲት ከየት መጣች ያልተባለች ሴትም ወደ ውስጥም ገብታ ባክ ላይ የተበስጫጨችበት እንዴት ያ ሁላ ነገር አቅደንና አውርተን በአንዴ እንዲህ ትተከኝ ትጠፋለክም በማለት በጥፊ ማጭላው ትወጣለች። ባክም ግራ ተጋብቶ ሰው ተሳስተሻል ቢላትም ሳትሰማውም ትቀራለች ብለው እነ ቦቢ ራሱ ባክን ሳያምኑት እነሱ ራሱ ማስረዳትም ከብዶት ግራ እንደተጋባም ጥሪም ገብቶላቸው በፍጥነትም ይወጣሉ። ፖሊሷ አቲናም ከፈታችሁ ባሏ ማይክል ጋር በተስማሙት መሰረት የሳምንቱ መጨረሻ ቀናት ላይም ልጆቻቸው ወደ አባታቸው ቤት ሄደው እንደሚያድሩ ፍቃድም ስላገኘ በዚህ አቲና ብትጨነቅም በማይክል አሳማኝነት እንዲሄዱም ተፈቅዳለች። ይህንና ጂሚም ድንገተኛ አደጋ ተብለው የተጠሩበት ቦታም ላይም ገብተው እዛም የነበረ አንድ ግለሰብ ምክንያቱ በማይታወቅም ሁኔታ ራሱን ስቶም እንደሞተም አረጋግጠው ሬሳውንም ሲወስዱት በሚገርም መልኩ የሞተው ግለሰብ ግን በሆዱ አልሞትኩም እያለ ሲያወራም እንሰማዋለን። ረፍ በሌላ ትዕይንት አቢም የእናቷን ፓስፖርትም እያየች እናቴ ከማግባቷና ከመውለዷ በፊት ብዙ ሀገራትን መጎብኘት ልክ እንደ አየርላንድ ያሉ ሀገራትን ሄዳ ማየትም ትፈልግ ነበረ፣ ግን ያን ሁላ ሳታሳካው ይዋውም ሞተችም ያለች እያዘነች ለነርሷ ካርላም ታዲያ እንደማመስገኛም
እንደ ማስታወሻም የእናቷን የድሮ ጆሮ ጌጥም አውጥታም ትሰጣታለች። ካርላም ለዛ ይቅር እያለች ከልቧም ታመሰግናታለች። ሞቷል ተብሎ ወደ ሬሳ ክፍል የተወሰደው ግለሰብም ሰውነቱን ሊቀደድ እያዘገጃጁት እሱም በውስጡ አሁን መነሳት አለብኝ እያለ እየታገለም በስተመጨረሻም ብድግ ሲል እዛው የነበረው ነርስም ማመን አቅቶት ራሱን ስቶም ወደ መሬት ወድቆም ይዘረገፋል። እግሩንም በስለትም ተቆርጦ መድማት ይጀምራል። ያ የሞተ የነበረው ግለሰብም በድንጋጤ በነርሱ ስልክም ወደ 911 ደውሎ እርዳታም ይጠራል። ብዙም ሳይቆይ ራሳቸው ሞቷል ያሉት ሄንና ጂሚም ደርሰው ሲያዩት እነሱም ግራ እየተጋቡ ሞተ ካልነበረው እያሉም እየጠየቁት እየደማ ያለውን ግለሰብ እያከሙ ሰውየውም ይሄ እንዴት ሊፈጠር እንደቻለም ጠይቀውት እሱም ሰውነቱ ላይ ያለበት ከድሮ ጀምሮ የነበረበትን ችግርም ተናግሮ ይሄ ነገር ከአንድም 3 እንዳጋጠመውም ይናገራል በለው። እነሱም ታዲያ እንዲህ ከሆነ በዙሪያ ክላሉ ሰዎች እንዲረዱት ወይ በእጅክ ወይ በአንገት ላይ የምታንጠለጥላት ነገር ጽፈክ ማዘጋጀት ነበረብክ ቢሉትም ሰውየው ግን በሚገርም መልኩ ይሄን ነገር ሰው እንዲያውቅ አልፈልግም። ለምን ሞቼ ሲነቃ እንደ አዲስ ሰው ነው የምሆነው። ቶሎ እንዲያነቁኝ አልፈልግም። እንደዛ ከሆነ ለኔም ጥሩም አይደለም። እኔም ታዲያ ሁሌ ሞቼም ስነቃ የህይወት ትርጉም ትገባኛለች እያለም ይናገራል። ወይ ጉድ! ይህንን ስለ ህይወት የተነገራትን ከሰማች በኋላ ምሽት ላይም ወደ ተጣላቻት ጓደኛዋ ካርላም ጋር ማመርታ ላጠፋችው ጥፋት ይቅርታም ጠይቃት ወደ ቤት እንድትመለስላት ብትጠይቃትም ካርላ ግን አይሆንም በሚልም ይቅርታም ሳታደርግላት እያለቀሰችም ቢሆን ትሄዳለች። በነጋታው ባክም ሀገር ሰላም ብሎ ከአቢ ጋም እየተመገቡ ሳለ ደሞ ሌላ ሴት ወደሱ መታ ላለፉት 3 ወራት ስታወራኝ ቆይተክ አሁን ከአንዳንድ ምንም መልስም ሳሰጠኝ ጠፋ ካንተ አጭበርባሪም በላም የያዘችው መጠጥ ፊቱ ላይ ደፍታበት ለአቢም ይሄ ሰው አይሆንሽም ልምከርሽም ብላትም ተናዳም ስትሄድ ባንክም ይሄ ነገር ፕራንክ ቢመስለውም ለሁለተኛ ጊዜ ነው ያጋጠመኝ እያለ ግራ ተጋብቶ ለአቢም ቢናገርም አቢ ሳትቀር ሳታምነው ወደ በፊት ማንነቱም የተመለሰ መስሏት ተበሳጭታበትም ትሄዳለች። ምን እየተካሄደ ነው? ባክ ላይ ማነው ድራማ እየሰራበት ያለው? ትዕይንቱም በዚህ ወደ አንድ አባትም ወስዶን አባትየውም ለልጁ ልደት ሰርፕራይዝ ሊያደርገው ከድሮ ጀምሮ ራሱ የሚወደውን የጋንግስተሮች ሞተር ለመግዛትም አስቦ ሚስቱም የናሰቡን እንደማደግፈው ቢያቅም የመጣ ይምጣም በማለት ቀይውን የጋንግስተሮች ሞተርም ገዛስቶ ጋንግስተርም መስሎ ወደ ቤት ያንን እየነዳም እያመራም ሳለ አንዲት በሌላ መኪና ያለች ሴትም ማላበት ሰላም እያለችው እሷን ለማማለል ወደ እሷ ትኩረቱን በነበረም ሰዓት ሳያስበው ከጎን በመጣም መኪና ክፉኛ ተገጭቶ ከባድ የመኪና አደጋም ይደርስበታል። ቦታውም ላይ ፖሊሶችና እነ ቦቢም ደርሰው ሰውየውን ሊረዱት ቢሞክሩም በሚያሳዝን ሁኔታ ሰውየውም ሙሉ 2 እግሮቹንም በአደጋው ሳቢያም አጥቶ በስልክም ለልጁ እየመጣው ነው እያለ ቃል የገባውልክንም ሞተር ገዝቼ ልካለው እወድካለው ብሎም ተናግሮ እነ ቦቢ ፊትም ወደማይቀርበት ሞትም ይሄዳል። በዚህም ቦቢ እያነባ እንባው ተናንቆት ከሁሉም ራቅ ብሎ ራሱን ለማረጋጋት ሲሞክር አቲናም እሱ ጋር ማመርታ እያበረታችው ሁላችንም አዝናናን፣ ግን አሁን ላይ ዋጥ ማድረግ ነው ያለብን፣ ለዛም እኔ የመረዳክ ነገር ካለው አለሁም ብለው ቦቢም ታዲያ በስስት እያያት ዛሬ አንድ ቦታ ላይ አብረው እንዲሄዱም ይጋብዛታል። ቦታውም ታዲያ ሁሌ ቦቢ የሚያዘወትርበት የቸርቹ ቦታም ላይ እንደሆነም እያየን የሆዱንም ካወራት በኋላ አብረን እንጸልይም ብለዋት አቲናም ተስማምታም አብረው ይጸልያሉ። ከሰሞኑ ድራማ እየተሰራበት ያለው ባክም ጂሚን ለዚህ ስራም ጠርጥሮት ቢያፋጠውም ጂሚ ግን እሱ እንዳልሆነ ግን አንዱ በሱ ስም ፌክ አካውንት ከፍቶ እያጭበረበረ እንዳለም በኮምፒውተሩም ላይ አሳይቶት ያንንም ሰው ከአይፒ አድሬሱ አድራሻውም ላይ አፈላልገው ቤቱን አግኝተው በቀጥታ ወደ ቤቱም ሲሄዱና ሲያንኳኩ ባልጠበቁት መልኩ ሰውየው ሞቶ ለሳምንታት ሬሳው ዛው ስለቆየ ተነፋፍቶም እንዳለም አይተው የሬሳው ሳጆችን በፍጥነት ጠራርተው ከነሱ ጋር በመሆን እስከ ማታ ድረስ ሬሳውን በማውጣት ስራም ተጠምደው የሰውየውን ሬሳን በስተመጨረሻም ያወጡትና ይወስዱታል። እንግዲህ እያለን የዚህኛው ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ባክም
ያን ሁላ ነገር ካደረገም በኋላ ወደ አቢም አመርቶ ሙሉ የተፈጠረውን ሁላ እውነታውን ማስረድቷት እሷም አምናው ግን ሻንጧን ሙሉ እንደሸከፈችም አይቶ ግራ ተጋብቶ ወደ ልትሄድ እንደሆነም ሲጠይቃት እሷም እናቴ ከድሮ ጀምሮ ልትሄድ ስትመኘው የነበረው ቦታ አየርላንድ እንሄድ ነውም ብለው በዛም አስደንግጠው ለምን እያለ እየጠየቃት በህይወቴ ውስጥ የጠፋውም ይመስለኛል ራሴን መልሼ ማግኘት አለብኝ አንተን ካወቅኩ በኋላ ራሱ ትንሽ ወደ ራሴም አምጥተከኛል ለዛም አመሰግንካለሁ ይህም ጉብኝት ያስፈልገኛል ለረጅም ቀናትም ልሄድና እዛም ያለኝን ነገር ረስቼ አዲስ ሰው ሆኜ ልመለስም ብለው ባክም ቢያዝንም ለሷ ይሄ ጥሩም ስለሆነ ተስማምቶም አቅፎም ይሰናበታታል። በስተመጨረሻም ትዕይንቶቹ ላይ ቦቢም ከረጅም ጊዜ በኋላ ከአንዲት ሴት ጋር ዴት ለመውጣትም ለባብሶም ሲወጣም እያየ ነው። ይሄን ጓደኛ ካርላም ይቅርታ አድርጋላት ወደ ቤትም ስትመለስ እንዲሁም ደግሞ ቺሚም የዛኔ ባክን በጥፊ ያጮለችውን ሴት ተከትሎ ከሷም እንደሆነ የፌክ አካውንቱ መረጃ የሚያገኘውና ከልጅቷ ጋር በዚህ አጋጣሚም ፍቅር እንደጀመረም እያየ ነው። ባክም ታዲያ ፍቅሩ አቢን እያዘነ ቢሆንም ኤርፖርት ወስዶ በስስት እያያትና እየሳማት ይሰናበታታል። ቦቢም በሚገርም መልኩ ዴት የወጣው ከአቲና ጋር እንደሆነ ማይተን አብረው ራት ለመብላትም ሲዘገጃጁም እናያቸዋለን። ዋው! እና እንዴት ነው ፊልም ወዳጆች ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።